እንዴት ናችሁ? በድጋሚ ተገናኝተናል። እንግዲህ ዛሬ ደግሞ የግሬድ 9 ኬሚስትሪ ቻፕተር 2 ፓርት 3 እና የመጨረሻውን ይዤላችሁ መጥቻለሁ። በዛሬ የምናየው ደግሞ 3 ሜን ፖይንቶችን እናያለን። እንግዲህ ይህንን በዚህ ቪዲዮ ያልቃል ብዬ ተስፋ አደርጋለሁ። በዛሬ የምናየው ደግሞ ሳይንቲፊክ ሜቶድ እና ከዛ ደግሞ ላብራቶሪ ውስጥ ወይም ደግሞ ኬሚስትሪ አዝ ኤክስፐሪመንታል ሳይንስ የሚለውን ላብራቶሪ ውስጥ ምን ማድረግ እንዳለባችሁ የሴፍቲ ጉዳዮችን እናወራለን። ከዛ በመጨረሻ ላይ ደግሞ ከላብራቶሪ ስትወጡ ወይም ደግሞ ላብራቶሪ ኤክስፐሪመንቶችን ሰርታችሁ ሪፖርት እንዴት አድርጋችሁ መጻፍ እንዳለባችሁ ስቴፖቹን አሳያችኋለሁ ማለት ነው። በመጀመሪያው ፓርት ከመጀመራችን በፊት እንደተለመደው አዳዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ይህን ቪዲዮ አይታችሁ ከተመቻችሁ ደግሞ በመጨረሻ ላይ ላይክ ታደርጋላችሁ ብዬ ተስፋ አደርጋለሁ። እንቀጥል። ሳይንቲፊክ ሜቶድ በመጀመሪያ ደረጃ ሳይንቲፊክ ሜቶድ የሚለውን ኮመን ነው። ለምሳሌ ዩኒቨርሲቲ ስትመጡ ሳይኮሎጂ ላይ ልታገኙ ትችላላችሁ። ሃይ ስኩል እያላችሁም ለራሱ በፊዚክስ ልታገኙ ትችላላችሁ፣ በባዮሎጂ ልታገኙ ትችላላችሁ። ለምንድን ነው? ኮመን የሆነ ነው። ሳይንቲስቶች ለምሳሌ የሆነ ፕሮብለም ቢኖርና ፕሮብለሙ ሶልቭ ለማድረግ የሚከተሏቸውም ስቴፖች አሉ ማለት ነው። እነኚህ ስቴፖች ለሁሉም ሳይንቲስቶች ኮመን ናቸው ማለት ነው። The scientific method is a process with the help of which scientists try to investigate, verify, construct an accurate and reliable version of any natural phenomena ይላል። ይህንን ምን ማለት ነው? ሳይንቲፊክ ሜቶድ ማለት ፕሮሰስ ነው። ፕሮሰሱ ግን ሳይንቲስቶች ምን እንዲያደርጉ ነው የሚያግዛቸው? የሆነ ናቹራል ፌኖሜና ኢንቨስቲጌት ለማድረግ ለማረጋገጥ፣ ቬሪፋይ ለማድረግ ወይም ደግሞ አኩሬት የሆነ ቨርዥን ኦፍ ደ ናቹራል ፌኖሜና ለመስራት ይጠቀምበታል ማለት ነው። ወይም ደግሞ ለምሳሌ የሆነ ፕሮብለም ቢከሰት፣ ለምሳሌ ተማሪዎች ፈተና በደንብ እየሰሩ አይደለም የሚለውን ፕሮብለም ቢነሳና ይህንን ፕሮብለም በምን ምክንያት እንደሆነ ወይም ደግሞ ተማሪዎች የሚወድቁበት ምክንያት ምን እንደሆነ ለማረጋገጥና መፍትሄ ለመስጠት ከፈለጉ ተመሳሳይ የሆነ ስቴፕ ይከተላሉ ማለት ነው። ለምሳሌ እነኚህ እዚህ ጋር የምታዩዋቸው በስክሪንሾቱ ወይም ደግሞ በኢሜጅ ውስጥ ያለውን ብታዩት የመጀመሪያው ፓርት 4 ሜን ፓርቶች አሉ። ከነሱ የመጀመሪያው observation and formulation of questions ይላል። ይህንን ምን ማለት ነው? ለምሳሌ ተማሪዎች የሚወድቁበት ምክንያት ማጥናት ከፈለግንና ሶሉሽን መስጠት ከፈለግን ምንድነው የምናደርገው? በመጀመሪያ ደረጃ ኦብዘርቭ እናደርጋለን። በእርግጥ ተማሪዎች እየወደቁ ነው ወይስ እየወደቁ አይደለም የሚለውን ኦብዘርቬሽን ይካሄዳል። መጀመሪያ እሱን መመልከት ያስፈልጋል ማለት ነው። የመጀመሪያው ስቴፕ የሚሆነው ኦብዘርቬሽን የሚል ይሆናል ማለት ነው። በሁለተኛ ላይ ደግሞ ፎርሙሌሽን ኦፍ ኩዌስችን ወይም ደግሞ ሰመልታኒየስሊ ሁለቱም ሊሆኑ ይችላሉ። ወይም ደግሞ ሁለቱም ካሉ ደግሞ መጀመሪያ ኦብዘርቬሽን ይመጣል፣ ከዛ ደግሞ ኩዌስችን እናነሳለን ማለት ነው። በምን ምክንያት ነው እየወደቁት ያሉት፣ በምን ምክንያት ነው የሚለውን ኩዌስችን እናነሳለን ማለት ነው። ኩዌስችን ካነሳን በኋላ ወይም ደግሞ ጥያቄውን ካነሳን በኋላ ይህንን ጥያቄ መመለስ አለበት ማለት ነው። ዳታ ኮሌክሽን የሚለው ደግሞ ሁለተኛ ላይ ዳታ ኮሌክሽን ይመጣል ማለት ነው። ዳታ ኮሌክሽን ዳታውን እንሰበስባለን። ተማሪዎች እንዴት እየወደቁ ነው ወይ፣ እንዴት ነው የሚወድቁት፣ በምን ምክንያት ነው ምናምን የሚሉትን ዳታዎች ተማሪዎች እየጠየቅን ይሁን ዳታ ወይም ደግሞ ከማርክ ሊስታቸው እያየን ይሁን ከብዙ ነገሮችን ቼክ እናደርጋለን ማለት ነው። ይህንን ካየን በኋላ በዚህ በዳታ በተሰበሰበበት ምክንያት ሃይፖቴሲስ እንሰራለን። ሃይፖቴሲስ ማለት ምን ማለት ነው? ኢንተሌክቹዋል ገስ ይባላል። ኢንተሌክቹዋል ገስ ወይም ደግሞ ምሁራዊ ግምት ማለት ነው። ይህንን ዝም ብሎ አይገመትም። ዝም ብሎ ግምትን አታስቀምጥም። ነገር ግን ባየኸው ዳታ መሰረት ግምትን ታስቀምጣለህ ማለት ነው።
ለምሳሌ ማርክ ሊስታቸው ስታይ የወደቁ ተማሪዎች አሉ። ከዛ ደግሞ በደንብ የሰሩ ተማሪዎች አሉ። ከነኚህ ዳታ የተሰበሰበውን ዳታ ተነስተ የሆነ ገስ ታደርጋለህ ማለት ነው። ለምሳሌ ምን የሚል ገስ ሊመጣ ይችላል? የሚወድቁት ስለማያጠኑ ነው፣ ወይም ደግሞ ናት ስተዲ የሚለውን ለምሳሌ ብናስቀምጥ ይህንን ሃይፖቴሲስ እናስቀምጣለን፣ ወይም ደግሞ ኢንተሌክቹዋል ገስ። ለምንድን ነው ኢንተሌክቹዋል ገስ የተባለው? ምክንያቱም ይህንን ገስ ዝም ብሎ ሳይሆን የመጣው ከሱ በፊት በተሰበሰበው ዳታ መሰረት ነው ማለት ነው። ይህንን ሃይፖቴሲስ ከሰራን ምንድን ነው የምናደርገው? ሃይፖቴሲሱ ቴስት ይደረጋል፣ ቬሪፋይ ይደረጋል። እዚህ ጋር ያለላችሁ ቬሪፋይ ይደረጋል። ይህንን ቴስቲንግ ሃይፖቴሲስ የሚለውን ስቴፕ እንገባለን ማለት ነው። በእርግጥ እነኚህ ተማሪዎች የሚወድቁት ስለማያጠኑ ነው ወይስ የአስተማሪ ችግር ነው የሚሉትን ያነሳ ነው። ኢንተሌክቹዋል ገስ ወይም ደግሞ ሃይፖቴሲሱ ቴስት ይደረጋል። ቴስት በሚደረግበት ምክንያት መንገድ ቴስት ይደረጋል ማለት ነው። እሱም ቴስት ከተደረገ በኋላ ሁለት ሪዛልት ሊሆን ይችላል። ለምሳሌ ናት ስተዲ ብዬ የተነሳሁትን አንደኛ ትክክል ሊሆን ይችላል፣ ሁለተኛ ደግሞ ትክክለኛ ሪዛልት ላናገኝ እንችላለን ማለት ነው። ራይት ከሆነ ወይም ደግሞ ትክክለኛ ስለማያጠኑ የሚወድቁ ከሆነ አናሊሲስ እንሰራለን ማለት ነው። አናሊሲስ ምን ማለት ነው? ቴብሎችን ወይም ደግሞ ግራፎችን ተጠቅመን የወደቀበት ምክንያት ምናምን የሚሉትን ብዙ በዳታው መሰረት በግራፍና በቴብል መሰረት ስናቀርብ አናሊሲስ ወይም ደግሞ ሌላ ካልኩሌሽን የሚያስፈልገው ነገር ከሆነ አቨሬጅ፣ ሚን ምናምን የሚሉትን ተጠቅመን የምንሰራ ከሆነ አናሊሲስ ሰራን እንባላለን። እሱን ከሰራን በኋላ በመጨረሻ ላይ የምናገኘው ሪዛልት ምንድነው የምናደርገው? የመጀመሪያ የምናገኘው ሪዛልት ምንድነው የሚሆነው? የምናገኘው ሪዛልት ኮንክሉድ እናደርጋለን ማለት ነው። ኮንክሉድ እናደርጋለን። ይህንን ትክክል ከሆነ ባለማጥናታቸው ነው የወደቁት፣ ካልሆነ ደግሞ አይ ባለማጥናታቸው ሳይሆን በሌላ ፋክተር ነው ተብሎ ሌላ ሃይፖቴሲስ ይሰራና እሱ ሃይፖቴሲስ ቴስት ይደረጋል ማለት ነው። ቴስት ይደረጋል። በሁለተኛ ደረጃ ላይ ደግሞ ሳም ኤክስፐሪሜንታል ስኪልስ ኢን ኬሚስትሪ ወይም ደግሞ ኢን ላቦራቶሪ የሚለውን እናያለን ማለት ነው። በመጀመሪያ ደረጃ እነኚህ በፒክቸር ላይ እንደምታዩት በጣም ብዙ በላቦራቶሪ በኬሚስትሪ ላቦራቶሪ ልታገኟቸው የምትችሉትን ማቴሪያሎች ኢኩፕመንቶች አሉ ማለት ነው። ከነኚህ ደግሞ በፒክቸርም ፈተና ሊመጣ ይችላል። ማትሪክ በፒክቸር ሊመጣ ይችላል። ለምሳሌ እዚህ ጋር ፈነል የሚል አለ። እችን በፒክቸር ያመጣትና ከዛ በምርጫ ላይ ደግሞ ፍላስክ የሚለውን ብዙዎች ከነኚህ ቮልሜትሪክ ፓይፕ እያሉ በምርጫ ላይ ሊያመጡላችሁ ይችላሉ። ከነኚህ መርጣችሁ መመለስ ነው። አንዳንዴ ሁሉም ሸምድዷቸው እያልኩኝ አይደለም፣ ግን መያዝ የምችሉትን ያዟቸው ነው። ለምሳሌ ቴስት ቲዩብ ሊኖር ይችላል። ቢኬር አለ። ቢኬር እንኳን የሚጠየቅ አይመስለኝም ቀላል ስለሆነ እንደዛ ነገሮች መያዝ የምትችሉትን ነገር ያዙ ነው። ይህንን በኬሚስትሪ ላቦራቶሪ የምታገኟቸውን ኢኩፕመንቶች ናቸው ማለት ነው። ሁለተኛ ላይ ደግሞ ኬሚስትሪ ላቦራቶሪ ላይ ስትገቡ በጣም ብዙ ኬሚካሎች ልታገኙ ትችላላችሁ። ለምሳሌ ሳልፈሪክ አሲድ ልታገኙ ትችላላችሁ። ይህንን ወደ ቅርበታችሁ የሚፈስ ከሆነ በጣም ኃይለኛ ቁስል ሊኖራችሁ ይችላል። ስለዚህ በጣም ጥንቃቄ ያስፈልጋል ማለት ነው። እነኚህ በኬሚስትሪ ላቦራቶሪ ስትገቡ መጀመሪያ የሚባለው ነገር ምንድነው? ሴፍቲ ፈርስት ይባላል። ሴፍቲ ፈርስት ምን ማለት ነው? ይሄንን መጀመሪያ ኬሚስትሪ ላቦራቶሪ ስትገቡ ማድረግ ያለባችሁ ወይም ደግሞ ራሳችሁን ፕሮቴክት ማድረግ ባለባችሁ መንገድ ወይም ደግሞ በሱ መሰረት ራሳችሁን የመጀመሪያ ቅድሚያ የምትሰጡት ለራሳችሁ ነው ማለት ነው።
ሶ ግሎቭ ከሆነ የምታረጉት ወይም ደግሞ ማስክ የምታረጉ ከሆነ ማድረግ አለባችሁ። ምክንያቱም በኢቫፖሬት አድርገው በአፍንጫችሁ የሚገቡ ኬሚካሎች ሊኖሩ ይችላሉ። ሶ ይህንን በሙሉ ጥንቃቄ መውሰድ አለባችሁ ማለት ነው። ሪስፖንሲብል ቢሄቪየር ኢዝ ኤሰንሻል። የመጀመሪያው ሪስፖንሲብል የሆነ ቢሄቪየር ሊኖራችሁ ይገባል ማለት ነው። ዌር አፕሩቭድ አይ ፕሮቴክሽን አት ኦል ታይምስ። ሶ አይናችሁ መጠንቀቅ አለባችሁ። ኬሚካሎች አይደሉ ሶ ወደ አይናችሁ እንዳይገቡ መጠንቀቅ አለባችሁ ማለት ነው። ፐርፎርም ኖ አንአውቶራይዝድ ኤክስፔሪመንትስ። አንአውቶራይዝድ የተባሉ ኤክስፔሪመንቶችን መስራት የለባችሁም ማለት ነው። ሶ ዱ ኖት ስሞክ ኢን ዘ ላብራቶሪ። ላብራቶሪ ደግሞ ሲጋራም ይሁን ዋሬቨር ማጨስ የለባችሁም። ለምን? ምክንያቱም እዛ ሙቀት ላይ ሲነሳ የሚቃጠሉ ሊኖሩ ይችላሉ፣ ወይም ደግሞ ኮንታሚኔት ሊያደርግ ስለሚችል ይህንን በጥንቃቄ ነው። ሶ ኤክስፐሪመንታል አዝ ኤክስፐሪመንት ወይም ደግሞ ላብራቶሪ ማድረግ ያለብን ነገር ሁለት ነገሮች ናቸው። አንደኛ እዚህ ጋር ይህንንም ባይዘው ወይ ሊመጣ ይችላል በማትሪክም ለራሱ ይህንን አይቻለው። እንዲህ አይነት ጥያቄ ቀላል ነው። በኤክስፐሪመንታል ሳይንስ ወይም ደግሞ በኬሚስትሪ ላብራቶሪ ገብታችሁ ማድረግ ያለባችሁ ነገሮችና ማድረግ የሌለባችሁ ነገሮችን ብሎ በምርጫ ላይ ሊያመጣላችሁ ይችላል። ሶ ይሄንን አይቻለሁ እንዲህ አይነት ጥያቄ። ከነኚህ ደግሞ በኢሜጅ ያመጣና ከዛ ምርጫ ላይ ከነኚህ ስሞችን ሊያመጣል ማለት ነው። ሶ ሁለት ጥያቄ አይቻለሁ በዚህ መሰረት ሰው በደንብ ይዋቸው ማለት ነው። ይህንን ፖዝ አድርጋችሁ ለራሱ መጠቀም ትችላላችሁ ማለት ነው። በመጨረሻ ላይ በዚህ ቪዲዮ የምናየው ደግሞ ላብራቶሪ ገብታችሁ ኤክስፐሪመንት ከሰራችሁ በኋላ ሪፖርት መጻፍ አለባችሁ ወይም ደግሞ እንድትጽፉ ይጠበቃል ማለት ነው። ስትጽፉ ምንድን ነው የምታደርጉት የሚለውን ስቴፖችን ላሳያችሁ። በመጀመሪያ ደረጃ ስትጽፉ አዝ ኢንትሮዳክሽን መጀመሪያ ላይ ስትጽፉ ፕሪ ላብራቶሪ ሪፖርት ይባላል። ፕሪ ላብራቶሪ ሪፖርት ላብራቶሪ ከመግባታችሁ በፊት ኤክስፔክት የምታደርጉት እናንተ የምታስቡት ነገር ፕሪ ላብራቶሪ ያያችሁት ያነበባችሁት ነገር ትጽፋላችሁ ማለት ነው። ትንሽ አዝ ኢንትሮዳክሽን። ከዛ ደግሞ ላብራቶሪ ሪፖርት ይባላል። ላብራቶሪ ገብታችሁ ያያችሁትን፣ የሰማችሁትን፣ የሰራችሁትን በሙሉ የምትሰሩበት ደግሞ ላብራቶሪ ሪፖርት ይባላል። ፕሪ ላብራቶሪ ደግሞ አዝ ኢንትሮዳክሽን መጀመሪያ ላይ እንዲህ የሚለውን ፕሪ ላብራቶሪ ታያላችሁ። እዛ ላይ ደግሞ ትንሽ ብሪፍ አድርጋችሁ መጻፍን ትችላላችሁ ማለት ነው። ከዛ ስቴፕስ ፎር ሪፖርት ራይቲንግ ኬሚስትሪ ላብራቶሪ ሪፖርት ራይቲንግ ስቴፕስ ይላል። ይህንን እያንዳንዱን በፍጥነት እንየው ምክንያቱም ቀላል ስለሆነ። የመጀመሪያው ታይትል ነው። ራይት ኤ ክሊር ዲስክሪፕቲቭ ታይትል ኦፍ ዘ ኤክስፐሪመንት። ለምሳሌ ሶዲየም እና ክሎሪን ሪአክት አድርገው ሶዲየም ክሎራይድ የሚባለውን ጨው የሚፈጥሩ ከሆነ እና ይህንን ኤክስፐሪመንት አድርጋችሁ መስራት ከፈለጋችሁ ታይትሉን ለምሳሌ ሜኪንግ ሶዲየም ክሎራይድ ፍሮም ሶዲየም ኤንድ ክሎሪን የሚለውን ለምሳሌ ግልጽ የሆነ ታይትል መጻፍ ትችላላችሁ ማለት ነው። ሜኪንግ ሶዲየም ክሎራይድ ፍሮም ሶዲየም ኤንድ ክሎሪን የሚለውን ለምሳሌ አንደኛ ክሊር መሆን አለበት። ከዛ ዲስክሪፕቲቭ መሆን አለበት፣ ሊገልጽ የሚችል ነገር መሆን አለበት ለምትሰሩት ኤክስፐሪመንት ማለት ነው። ኤግዛምፕል ዴተርሚኔሽን ኦፍ ዘ ሞላር ማስ ኦፍ አንኖውን አሲድ የሚለው ለምሳሌ ይሄንን አንድ ነገር ነው ማለት ነው። ከዛ ሁለተኛ ደግሞ ኦብጀክቲቭ ወይም ደግሞ ኤም ስቴት ዋት ዘ ኤክስፐሪመንት ኢዝ ሜንት ቱ አቺቭ። በመጨረሻ ላይ ማግኘት የምትፈልጉት ለምሳሌ ሶዲየም ክሎራይድ ብያቸዋለሁ። ሶዲየም አመጣውኝ፣ ከዛ ክሎሪን አመጣውኝ። ያ ሁሉ ሰርቼ በመጨረሻ ላይ ማግኘት የፈለኩት ነገር ምንድን ነው? ማግኘት የፈለኩት ነገር ምንድን ነው? አዝ ኦብጀክቲቭ ይጻፋል ማለት ነው። ይሄንን ኤሙ ኦብጀክቲቭ ወይም ደግሞ በመጨረሻ ላይ ማግኘት የምትፈልጉት ነገር ምንድን ነው? ለምሳሌ እኔ የፈለኩት ሶዲየም ክሎራይድ የሚባለውን ጨው መስራት ነው ብዬ መጻፍ እችላለሁ። ኤግዛምፕል እዚህ ጋር በሌላውም ደግሞ
ሞላር ማስ አይደለም በሚለው ኮንቴክስት ደግሞ እዚህ ጋር determination of the molar mass of unknown acid ብዬ ከተነሳውኝ ደግሞ እዚህ ጋር to determine the concentration of hydrochloric acid የሚለው ለምሳሌ unknown የሆነውን hydrochloric acid ቢሆንና የዚህን አሲድ ኮንሰንትሬሽኑ using sodium hydroxide የሚለውን ዓላማዬ ምንድነው ኮንሰንትሬሽኑ ማወቅ ነው ማለት ነው ብዬ ጽፋለሁ ማለት ነው። ይሄንን መስራት ይችላልላችሁ ማለት ነው። ከዛ theory or background explain the scientific principle or chemical concept behind the experiment ይሄንን ደግሞ ቲዮሪ ፓርቱን የምታውቁትን ከመጽሐፍ ላይ ያነበባችሁትን ኮንሴፕቱ ትጽፋላችሁ ማለት ነው። ያነበባችሁትን ነገር ትጽፋላችሁ። ለምሳሌ እንዲህ ከሆነ እንዲህ ነው የሚሆነው፣ እንዲህ ከሆነ እንዲህ ነው የሚሆነው የሚለውን ኤክስፕላኔሽን የምትሰጡት። ለምሳሌ ሶዲየም ክሎራይድ ሪአክት አድርገው ሶዲየም እና ክሎሪን ሪአክት አድርገው ሶዲየም ክሎራይድ ይፈጥራሉ ካል ቢሃይንድ ዲስ ያለውን ቲዮሪ ትጽፋላችሁ። ለምሳሌ ሜታሊክ ዊዝ ነን ሜታል ሪአክት ሲያደርጉ ጨው ይፈጥራሉ የሚለውን ኮንሴፕት ትጽፋላችሁ ማለት ነው። include relevant chemical equations, laws, reaction or formulas used ለምሳሌ ሶዲየም ፕላስ ክሎሪን ይህንን ሁለት ከዛ ይህንን እንዲያደርጋችሁ ሶዲየም ክሎራይድ ባላንስ ስታደርጉት ይህንን እዚህ ጋር ሁለት ታስቀምጣላችሁ፣ እዚህ ጋር ሁለት ታስቀምጣላችሁ። ይህንን ኬሚካል ኢኩዌሽን ጻፍከኝ ማለት ነው። በዚህ መሰረት ይህንን ምንድን ነው የሚገልጸው? ሶዲየም እና ክሎሪን ሪአክት አድርገው ሶዲየም ክሎራይድ እንደሚፈጥር ያሳያል ማለት ነው። እንዲህ አድርጋችሁ መስራት ትችላላችሁ ማለት ነው። በአራተኛ ደረጃ ላይ ደግሞ የተጠቀማችሁትን ኢኩፕመንቶች በሙሉ ሊስት ታደርጋላችሁ ማለት ነው። አፓራትስ ኤንድ ኬሚካልስ ለምሳሌ ሶዲየም ክሎራይድ ሪአክት ሲያደርጉ የተጠቀምኩት ለምሳሌ ቴስት ቲዩብ ቢኖር ቴስት ቲዩብ እላለሁ። የተጠቀምኳቸውን ኮንሰንትሬሽኑም ይሁን ማስም ይሁን እሱን አስቀምጣለሁ። ሌላ ኢኩፕመንቶች ካሉን ደግሞ እዚህ ጋር ሊስት ማድረግ ይጠበቅብኛል ማለት ነው። ለምሳሌ በኮንሰንትሬሽን ኦፍ ሃይድሮክሎሪክ አሲድ ዲተርማይን ለማድረግ ከሆነ የምጠቀመው ሃይድሮክሎሪክ አሲድ አለ፣ ሶዲየም ሃይድሮክሳይድ፣ ከዛ ደግሞ ኮኒካል ፍላስክ አለ፣ ፒፔት አለ፣ ቡሬት አለ። እነኚህን እንዲያርጌ ሊስት አደርጋለሁ ማለት ነው። አምስተኛ ደረጃ ፕሮሲጀር ወይም ደግሞ ሜትድ። ይህንን ስቴፕ ባይ ስቴፕ ማለት ነው። ስቴፕ ባይ ስቴፕ ምን ማለት ነው? ስቴፕ ባይ ስቴፕ መጀመሪያ ስትገቡ መጀመሪያ እንዲህ ያደረግን መጀመሪያ ውሃውን ወደ ቴስት ስቦ አስገባው። ከዛ ውሃውን እንዲህ መሆኑን ቼክ አደረግኩኝ። ለምሳሌ 50 ሚሊ ሊትር መሆኑን ቼክ አደረግኩኝ። ከዛ ደግሞ ለምሳሌ በሶዲየምና ክሎራይድ ከሆነ ማለት ነው። ለምሳሌ መጀመሪያ ሶዲየም አመጣሁኝ፣ ከዛ ክሎሪን አመጣሁኝ። ሁለቱም መጀመሪያ ክሎሪን ሲኤል2 አይደለ? ሲኤል2 ከሆነ መጀመሪያ ምንድነው መሆን ያለበት? በሲኤል እና በሲኤል መካከል ወይም ደግሞ በክሎሪን ያለውን ቦንድ መሰበር አለበት። ምክንያቱም ከሶዲየም ጋር ሪአክት የሚያደርግ ከሆነ ማለት ነው። ይሄንን መጀመሪያ ሰበርኩኝ። እንዴት ነው የምትሰብሩት? ሂት በመስጠት ማለት ነው። ሂት አደረግኩት። እንደዛ እያላችሁ ስቴፑን ጽፋላችሁ ማለት ነው። እንዲያደረግኩኝ የሚለውን ፓርት ስቴፕ ባይ ስቴፕ ትጽፋላችሁ ማለት ነው። እዚህ ጋር ስትጽፉት ደግሞ ላቦራቶሪ ሰርታችሁ ከወጣችሁ በኋላ ሪፖርት ስለምታደርጉ የምትጠቀሙት ዩዝ ፓስት ቴንስ ማለት ነው። እንዲህ አደረግኩኝ እያላችሁ ነው የምትጽፉት ማለት ነው። ፓስት ከሆነ ለምሳሌ ዊ ዲድ የሚለውን ትጠቀማላችሁ። እንግሊሽ ኮርስ ስላልሆነ ዊ ዲድ እያላችሁ ትጠቀማላችሁ። ሳብጀክት ፕላስ ቨርብቱ ማለት ነው። ሳብጀክት ፕላስ ቨርብቱ ትጠቀማላችሁ። የምን ማለት ነው? ፓስት ቴንስ ማለት ነው። የፓስት ቴንስ ብቻ አይደለም፣ ኢፌክቱ እስካሁን ካለ ደግሞ
ፓስ ፐርፌክት አይ ሚን ፕሬዘንት ፐርፌክት የምትጠቀሙ ትችላላችሁ። እንደዛ እያረጋችሁ ትጠቀማላችሁ። ዋናው አይዲያው ግን ይህንን ዩዝ ፓስት ቴንስ ከዛ ደግሞ ፓሲቭ ቮይስ የሚባለውን መጠቀም ትችላላችሁ። ፓሲቭ ቮይስ ምን ማለት ነው የሚለውን ከፈለጋችሁ ኮሜንት ላይ ጻፉልኝ። ስለ ቴንሶች ይሰራላችኋለሁ ግራመር ከፈለጋችሁ። ነገር ግን ለምሳሌ የሆነ ነገር ሰርተናል ካላችሁ የሆነ ነገር በእኛ ተሰርቷል የሚለውን ፓሲቭ ቮይስ ይሆናል ማለት ነው። ፓሲቭ ቮይስ ይሆናል ማለት ነው። the solution was heated so ይሄኛውን was heated የሚለውን ፓሲቭ ቮይስ ይሆናል። ወደ አክቲቭ ቮይስ ከቀየራችሁት ደግሞ we ለምሳሌ we heated the solution ሶ ይሄንን ፓስት ቴንስ ይባላል። እዚህ ጋር ያለውም ደግሞ ፓስት ቴንስ ሆኖ ነገር ግን in terms of passive voice ይባላል። the doer of the action መጀመሪያ ሲመጣ አክቲቭ ይሆናል፣ መጨረሻ ላይ ሲመጣ ደግሞ ፓሲቭ ይሆናል ማለት ነው። so be clear enough so someone else could report it ይላል። so በተቻላችሁ መጠን ግልጽ በሆነ ቋንቋ አስቀምጡት ነው። በስድስተኛ ኦብዘርቬሽናችሁን ኦብዘርቭ ያደረጋችሁትን ነገር ለምሳሌ እንዴ አደረግን ካላችሁ በኋላ እናንተ የታዘባችሁትን ነገር ያያችሁትን ነገር እዛ ላይ ሊስት አድርጋላችሁ ማለት ነው። ሪከርድ ኦል ሜዠርመንትስ ከለር ቼንጅ ካያችሁ ቴምፕሬቸሩ እንዴት ሆነ ምናምን የሚሉትን ያያችሁትን ነገር ትጽፋላችሁ። you may include tables for clarity ቴብል ግራፍ የፈለጋችሁትን እዚህ ጋር መጻፍ ትችላላችሁ። በሰባተኛ ደግሞ ኮንክሉድ ታደርጋላችሁ። ስለዚህ ለምሳሌ አላማችሁ ሶዲየም ክሎራይድ መስራት ነው ካልን በኋላ ምንድነው የምናደርገው? ሶዲየም ክሎራይድ ከሰራችሁ አንደኛ ኦብዘርቬሽን የሚለውን ሶዲየም እና ክሎሪን ሪአክት ሲያደርጉ የሚፈጠረውን ቴምፕሬቸር፣ ከለር ቼንጅ ካለም ከለር ቼንጅ እነኚህ ኦብዘርቭ ታደርጋላችሁ። ኢን ኮንክሉዥን ደግሞ ሶዲየም እና ክሎራይድ ከቱም ሪአክት አድርገው ሶዲየም ክሎራይድ ይሰራሉ ብለን ኮንክሉድ ልናደርግ እንችላለን ማለት ነው። ኢንክሉድ ዩኒትስ ኤንድ ፋይናል አንሰርስ ክሊርሊ ታስቀምጡ ትችላላችሁ። በመጨረሻ ላይ ፕሬዘንት ዘ ፋይናል አውትካም ኢን ኔት ቴብል ኦር ፓራግራፍ መሰረት መጻፍ ትችላላችሁ። ይህንን ሪዛልታችሁ መጻፍ ነው። ኤግዛምፕል the molar concentration of HCl ወይም ደግሞ ሃይድሮክሎሪክ አሲድ was found to be ይህንን ብላችሁ አስ ፓራግራፍ መጻፍ ትችላላችሁ፣ ችግር የለውም። በመጨረሻ ላይ ደግሞ ዘጠነኛ ዲስከሽን explain what the result mean ይህንን ለምሳሌ በመጨረሻ ላይ ምንድነው ያደረግነው? ሶዲየም ክሎራይድ ይሰራል ብለን ኮንክሉድ ካደረግን in terms of concentration እዚህ ጋር ሪዛልት ላይኖረው ይችላል ሁሉም። በነገራችን ላይ እዚህ ጋር ለምሳሌ እስከ 9 ያለውን ስቴፕ ጻፍኩኝ እንጂ እነኚህ ግዴታ መሟላት አለባችሁ ማለት አይደለም። ሶ ይሄንን የተከተለ ጽሁፍ ይችላላችሁ። አንድ ሁለት ስቴፕም ልትተዋቸው ይችላላችሁ ማለት ነው። ሶ ዲስከሽን ኤክስፕሌን what the result mean ለምሳሌ ይሄንን ስታገኙ ኮንሰንትሬሽን ይሄንን ስታገኙ በጣም ኮንሰንትሬትድ ነው ወይም ደግሞ ዳይሉትድ ነው ውሃ የበዛበትና ውሃ የሌለው ማለት ነው። ዳይሉትድ ከሆነ ውሃ በደንብ የበዛበት ወይም ደግሞ ኮንሰንትሬሽኑ በጣም ሎው የሆነ በጣም ኮንሰንትሬትድ ነው ከተባለ ደግሞ ውሃ የሌለው ማለት ነው። ሶ ይሄንን እንደዛ ብላችሁ መግለጽ ከፈለጋችሁ ልታስቀምጡ ትችላላችሁ። compare with expected or theoretical values ካሉ ከነሱ ኮምፔር ማድረግ ነው። ከዛ ኢረር ምናምን ካለ ደግሞ የዚህን ቻፕተር መጀመሪያ ስናይ የኢንስትሩሜንታል አንሰርቲኒቲ የሚለውን አይተን ነበር። ሶ ይህንን ኢረር ካለ መጻፍ ትችላላችሁ ማለት ነው። ኢረር ካለ በመጨረሻ ላይ ደግሞ አስ ኮንክሉዥን ሳመሪ ላይ የሁሉም ሳመሪ ኮንክሉዥን መጻፍ ትችላላችሁ ማለት ነው።
መጨረሻ ላይ ደግሞ እንደ ሳመር የሚሆናችሁ ፕሪኮሽን ሴፍቲ ሜዠርስ የሚሉትን አለ። በድጋሚ በደንብ ተጠንቅቃችሁ ስትሰሩ የተጠቀማችሁትን በመጀመሪያ ላይ ያየነው ማድረግ ያለባችሁን አይተናል። እዚህ ጋር ደግሞ በሪፖርታችሁን የተጠቀማችሁትን የሴፍቲ ሜዠሮችን እዚህ ጋር ማስቀመጥ ትችላላችሁ በሪፖርታችሁ ማለት ነው። በመጨረሻ ላይ ሊስት ዘ ሴፍቲ ሩልስ ፎሎውድ ቱ ኢንሹር አኩሬት ኤንድ ሴፍ ወርክ፣ ሴፍ የሆነ ወርክ እንደሰራችሁና ለመስራታችሁ ማረጋገጫ የሚሆነው ሪፖርት አይደለም የምታደርጉት። ሪፖርት ስታደርጉት እንዲህ አድርገናል የሚለው ለምሳሌ አቮይድ ስፔሊንግ አሲድ እንዳይፈስብን ተጠንቅቀን ነው የሰራ ነው። ግሎቭ አድርገን ነበር የሰራ ነው። እንደዛ እያደረጋችሁ ሊስት ማድረግ ትችላላችሁ ማለት ነው። የተጠቀማችሁት የሴፍቲ ሜዠር ማለት ነው። የሴፍቲ ሜዠር ማለት ነው። እስካሁን ካያችሁት በጣም ወዳችሁታል ማለት ነው። ሪማይንድ ላድርጋችሁ ሳብስክራይብ ማድረጋችሁ እንዳትረሱ። ይህንን ዩዘር ኔም ደግሞ ይሄ በዩቲዩብ ነው። እዚህ ጋር ያለውም ደግሞ ተመሳሳይ ሊንክ ነው። በዚህ ሰርች ስታደርጉ ቴሌግራም ላይ ታገኙናላችሁ። በዚህ ሰርች ስታደርጉ ደግሞ ዩቲዩብ ላይ ታገኙናላችሁ። ተመሳሳይ ሊንክ ነው። @2HM ስኩል ይላል። እስከዚህ ከደረሳችሁ ወዳችሁታል ማለት ነው። ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ በመጽሐፉ ነው የምናየው፣ በፓወርፖይንት ሳይሆን መጽሐፉን ይዘን ነው ቪዲዮ የምንሰራላችሁ። እስከዛው ደህና ሁኑ። ቻፕተር 3 ላይ እንገናኝ።